በምስራቅ አውሮፓ ምድር የጦርነት ነበልባል ዳግም አድማሱን በማስፋት ኪየቭን ያናወጠ መጠነ ሰፊ የአየር ጥቃት መፈጸሙን ዓለም አቀፍ መረጃዎች እያመላከቱ ይገኛሉ። ሩሲያ በቅርብ ጊዜ ውስጥ ታይቶ በማይታወቅ ሁኔታ በመቶዎች የሚቆጠሩ ድሮኖችንና የተለያዩ ሚሳኤሎችን በመጠቀም በዩክሬን ዋና ከተማ ላይ አደረሰችው የተባለው ይህ ከባድ ድብደባ የከተማዋን ሰላም በአንዲት ሌሊት ውጥንቅጡን ያወጣ እንደነበረ እየተነገረ ነው። ይህንኑ ተከትሎ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ለዓለም አቀፉ ማህበረሰብ አስቸኳይ የድረሱልኝ ጥሪ አስተላልፈዋል። ለመሆኑ ይህ የሩሲያ ጥቃት ምን ይመስል ነበር? የጥቃቱን አስከፊነትስ ተከትሎ የአውሮፓ ህብረት ምን አይነት ምላሽ ለመስጠት ተዘጋጅቷል? በዩክሬንና በሩሲያ መካከል ያለው ወታደራዊ ግጭትስ ወደ ምን ደረጃ ተሸጋግሯል? የሚሉትንና ተያያዥ ጉዳዮችን በዝርዝር ወደ እናንተ እናደርሳለን። በሀገር ውስጥ ፖለቲካዊ እንቅስቃሴዎች ዙሪያ ደግሞ የህወሓትንና የኤርትራን ግንኙነት የሚፈትሽ አንድ እጅግ አስገራሚ መረጃ ይዘላቸዋል። ህወሓት ከፌዴራል መንግስት ጋር የሚደረግ ማንኛውም ድርድር በአዲስ አበባ ከተማ እንዲካሄድ ፍላጎት እንደሌለው አስታውቋል። ከዚህ መግለጫ በላይ ደግሞ ከኤርትራ ከ10 ቢሊዮን ናቅፋ በላይ የሚገመት ግዙፍ የገንዘብ መጠን በመግዛት ወደ መቀሌ ከተማ ማጓጓዙም ተነግሯል። ይህንኑ ተከትሎ የኤርትራ መንግስት በሀገር ውስጥ የሚገኘው ጥሬ ገንዘብ በሙሉ ወደ ንግድ ባንኮች እንዲገባ ጥብቅ አዋጅ ማወጁ ጉዳዩን የበለጠ ውስብስብ አድርጎታል። ለመሆኑ ህወሓት ከፌዴራል መንግስት ጋር ለመደራደር ያቀረበው ቅድመ ሁኔታ ምንድን ነው? በ723 ሚሊዮን ዶላር ገዛ የተባለው ይህ ግዙፍ የኤርትራ ናቅፋስ የትኛውን ዓላማ ለማሳካት የታለመ ነው? የኤርትራ መንግስት በድንገት ያወጣውስ አዲሱ የባንክ ህግ ምን ይላል? የሚለውን መረጃና በሰሜኑ የኢትዮጵያ ክፍል እየተከሰቱ ያሉትን እነዚህን አዳዲስ የፖለቲካና የፋይናንስ መረጃዎች በዝርዝር እናስደምጣቸዋለን። በመጨረሻም ወደ መካከለኛ ምስራቅ በማምራት ኢራንን የሚመለከት አንድ መረጃ ይዘላቸዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ከሀገሪቱ የኒውክሌር ፍተሻ ጋር በተያያዘ ቁርጥ ያለ መግለጫ ሰጥተዋል። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ IAEA በኢራን የኒውክሌር ጣቢያዎች ላይ ፍተሻ እንደሚያደርግ ያወጣውን መረጃ መነሻ በማድረግ በተሰጠው ምላሽ ተቆጣጣሪዎቹ የሚፈቀድላቸው ኢራን በወሰነችላቸው ቦታዎች ላይ ብቻ መሆኑን አስታውቀዋል። ለመሆኑ ጋሊባፍ ምን አሉ? በቦምብ በተመቱ ጣቢያዎች ላይስ ኢራን ያላት አቋም ምን ይመስላል? ሀገሪቱ ከምዕራባውያን ጫናዎች አንጻር እየተከተለችው ያለው ዲፕሎማሲስ ምን ይመስላል? የሚሉትንና የኢራንን ወቅታዊ የኒውክሌር ፖለቲካ የሚፈትሹ ዝርዝር መረጃዎችን እናስደምጣቸዋለን። እናንተ ብቻ አብራችሁ እንድትቆዩ የጋበዝን፣ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት ጠይቃቸዋለን። ካፍታ ቆይታ በኋላ ተመልሰን እንገናኝ። ቃል ገባን፣ ቃላችንንም ጠበቀን። ዳኮርድ ሪል ስቴት ብቻ ሳይሆን እምነትን፣ መተማመንንና የተሻለ የነገ ህይወትንም ይገነባል። እነሆ ከአንድ ዓመት ከ5 ወር በፊት በጀሞ አንድ የተጀመረው ፕሮጀክት ዛሬ ባለቤቶቹ የቤታቸውን ቁልፍ በደስታ እየተረከቡ ነው። ታዲያ ይህ ታላቅ ዕድል እርስዎንም እየጠበቀ ነው። በምቹ አካባቢ፣ በዘመናዊ ዲዛይን፣ በፈጣን ግንባታ፣ ምቹ መኖሪያና በጊዜው የሚሰጥ እውነተኛ ውጤት። እርስዎም ይፍጠኑ፣ እድሉን ይጠቀሙ። አሁንም በዚሁ ሳይት ላይ በግንባታ ላይ ያሉ ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም 70% የባንክ ብድርን አመቻችተናል። ዛሬውን ይወስኑ፣ የነገውን ምቹና የተረጋጋ ህይወት ይኑሩ። ለበለጠ መረጃ በ0911057674 ወይም 0926930578 ይደውሉ። ዳኮርድ ሪል ስቴት በልዩነት የተገነባ። ወደ ቀዳሚው መረጃችን ስናመራ ህወሓትንና ኤርትራን እናገኛለን። የህወሓት ጽህፈት ቤት ኃላፊ ወይዘሮ ፍትለወርቅ ገብረ እግዚአብሔር ፓርቲው ከፌዴራል መንግስት ጋር የሚደረግ ማንኛውም ድርድር በአዲስ አበባ ከተማ ሳይሆን በሶስተኛ ወገን ሀገር ብቻ ሊካሄድ እንደሚገባ ገልጸዋል። በመቀሌ ከተማ በሰጡት ጋዜጣዊ መግለጫ ፓርቲያቸው የፕሪቶሪያውን ስምምነት ለማስፈጸም ከፍተኛ ጥረት ሲያደርግ መቆየቱንና የፌዴራል መንግስት ስምምነቱን እንደ መሳሪያ መጠቀሙን ጠቅሰዋል። ወይዘሮ ፍትለወርቅ አክለው አሜሪካ የምትወስደውን የቪዛ እገዳና ሌሎች ጫናዎችን ወደ ጎን በመተው የትግራይን ህዝብ ህልውና ለማረጋገጥ ፓርቲያቸው እስከ መጨረሻው ድረስ እንደሚታገል አስምረውበታል። በፕሪቶሪያ ስምምነት ዙሪያ የነበረው መደናገጥና የጦርነት ስጋት እንዲሁም በክልሉ ላይ ያተኮሩ የውጭ ሀገራት መግለጫዎች በጋዜጣዊ መግለጫው ላይ ከተነሱ ዋና ዋና ጉዳዮች መካከል ይጠቀሳሉ። የፓርቲው አመራር በሰጡት ምላሽ የፕሪቶሪያው ስምምነት በተግባር መፍረሱን በመግለጽ ለዚህ ውድቀትም የፌዴራል መንግስትን ዋነኛ ተጠያቂ አድርገው አቅርበዋል። በሌላ በኩል በአስመራ ከተማ በሚኖር ወንድማቸው አቶ ዳዊት ገብረ እግዚአብሔር አማካኝነት በ723 ሚሊዮን የአሜሪካን ዶላር 10 ቢሊዮን 845 ሚሊዮን ናቅፋ መግዛቱ ተሰምቷል። ይህን ያህል ግዙፍ የገንዘብ መጠን ለምን መግዛት እንዳስፈለገ ባይጠቀስም ገንዘቡ ግን ወደ መቀሌ ከተማ መጓጓዙ ታውቋል። ይህን ተከትሎም ታዲያ የኤርትራ ማዕከላዊ ባንክ ባወጣው አዲስ መመሪያ ሁሉም የኤርትራ ዜጎችና ድርጅቶች በእጃቸው ያለውን ጥሬ ገንዘብ በሐምሌ ወር መጨረሻ በንግድ ባንኮች እንዲያስገቡ ጥብቅ ትዕዛዝ ሰጥቷል። መመሪያው ከወጣበት ቀን ጀምሮ ተግባራዊ መሆኑን የገለጸው ባንኩ ናቅፋ ለሀገር ውስጥ ግብይቶች ብቸኛ ህጋዊ መገበያያ ሆኖ እንደሚቀጥልና ጥሬ ገንዘብን ከባንክ ስርዓት ውጭ መያዝ ህገወጥ መሆኑን አስታውቋል። የባንክ አካውንት የሌላቸው ዜጎች በአስቸኳይ መታወቂያ
መታወቂያቸውን በመያዝ በባንኮች አካውንት በመክፈት የተቀመጠው የ31 ቀናት ቀነ ገደብ ከመጠናቀቁ በፊት ገንዘባቸው ማስገባት እንደሚጠበቅባቸው አሳስቧል። ትዕዛዙን የማይፈጽሙ አካላት ላይም ህጋዊ እርምጃ እንደሚወሰድ ተገልጿል። የኤርትራ መንግስት ይህን እርምጃ የወሰደው የአገሪቱን የፋይናንስ ስርዓት ቁጥጥር ለማጠናከር እንደሆነ የተነገረ ሲሆን ከዚህ ቀደም የነበረው የገንዘብ ማሻሻያ ሂደት ተመሳሳይ አሰራር እንደነበረው ታውቋል። አንዳንድ የውስጥ አዋቂዎች ግን የኤርትራ መንግስት ይህንን ውሳኔ የወሰነው ህወሓት በዶላር ከገዛው የኤርትራ ናቅፋ በላይ በማተሙ ሊሆን እንደሚችል ግምት እየሰጡ ይገኛሉ። በኤርትራ በአሁኑ ወቅት ግለሰቦች በወር እስከ 5000 ናቅፋ ብቻ እንዲያወጡ እንደሚፈቀድላቸው የሚነገር ሲሆን ለሰርግ ወይም ለትላልቅ ግዢዎች የሚያስፈልጉ ወጪዎችን ለመሸፈን ገንዘብ መቆጠብ ግዴታቸው ይሆናል። የኢኮኖሚ ባለሙያዎች እንደሚናገሩት ለጥሬ ገንዘብ ማውጣት ላይ የተጣለው ይህ ገደብ የንግድ እንቅስቃሴን በመገደብና የቤተሰቦችን የፋይናንስ ነጻነት በመቀነስ የዕለት ተዕለት ግብይቶች ላይ አሉታዊ ተጽዕኖ እያሳደረ ይገኛል። በተለይም ከወራዊ ገደብ በላይ ገንዘብ ማውጣት ለሚፈልጉ ሰዎች ከአካባቢው ባለስልጣናት ልዩ ፍቃድ ማግኘት የግድ በመሆኑ የፋይናንስ እንቅስቃሴውን ውስብስብ አድርጎታል። አዲሱ መመሪያ ከባንክ ስርዓት ውጪ በስርጭት ላይ ያለውን ጥሬ ገንዘብ ወደ ኦፊሻላዊ መስመር ለመመለስና መንግስት በገንዘብ አቅርቦት ላይ ያለውን ቁጥጥር ለማጠናከር የታለመ እርምጃ መሆኑ በስፋት እየተገለጸ ይገኛል። ታዲያ የትግራይ ክልል አስተዳደር ከኤርትራ ገዛው በተባለው ገንዘብ ዙሪያ ምን አይነት አቋም እንደሚወስድ በቀጣዩ ቀናት የሚታይ ይሆናልም ተብሏል። የፕሪቶሪያው ስምምነት መፍረሱን በተደጋጋሚ ሲገልጽ የቆየው ህወሓት ከፌዴራል መንግስት ጋር ድርድር የሚካሄድ ከሆነ በአዲስ አበባ ሳይሆን በሶስተኛ ወገን ሀገር ነው መሆን ያለበት ባይ ነው። የፌዴራል መንግስት በበኩሉ በተደጋጋሚ ለህወሓት የሰላም አማራጭ እያቀረበ እንደሚገኝና ህወሓት ግን ከጦርነት አባዜው እንዳልወጣ ይናገራል። መንግስት የትግራይን ህዝብ ተጠቃሚ ለማድረግና ከዚህ ቀደም የነበረው ጦርነት እንዳይደገም ተደጋጋሚ የሰላም ጥረቶችን እያደረገ እንደሚገኝ በመግለጽ የህወሓት እምቢተኝነት ውጤት እንደሆነ ያስታውቃል። በፌዴራል መንግስት እይታ ህወሓት የሰላም አማራጮችን ከመቀበል ይልቅ ለሌሎች ድርጊቶች ቅድሚያ እየሰጠ መሆኑ የክልሉ ሰላምና መረጋጋት በስጋት ውስጥ እንዲቆይ አድርጓል። ማንኛውም ድርድር በኢትዮጵያ ህገ መንግስት ማዕቀፍ ውስጥ መከናወን እንዳለበት መንግስት በጽኑ ያምናል። በመሆኑም የፌዴራል መንግስት በሩ ለሰላም ክፍት እንደሆነ በተደጋጋሚ ቢገልጽም በህወሓት በኩል እየታዩ ያሉ የሰላም እጦት ምልክቶች ግን ለቀጣይ መረጋጋት እንቅፋት እንደሆነ ይነገራል። ከባህር ማዶ ወደ ያዝናቸው መረጃዎች ስናመራ ሩሲያን እናገኛለን። በኪየቭ በተፈጸመ የሩሲያ መጠነ ሰፊ የአየር ጥቃት ቢያንስ 13 ሰዎች መገደላቸውንና በርካቶች መቁሰላቸውን የዩክሬን ባለስልጣናት አስታውቀዋል። የዩክሬኑ ፕሬዚዳንት ቮሎዶሚር ዜሌንስኪ ሞስኮ መጠነ ሰፊ ጥቃት ልትሰነዝር እንደምትችል ካስጠነቀቁ በኋላ በተፈጸመው በዚህ የሚሳኤልና የድሮን ጥቃት በከተማዋ የመኖሪያ አካባቢዎች ላይ ከፍተኛ ጉዳት ማድረሱ ታውቋል። የነፍስ አድን ቡድኖች በተጎዱ አፓርታማዎች ውስጥ ፍለጋቸውን የቀጠሉ ሲሆን የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካያ ካላስ በሩሲያ ላይ ተጨማሪ ማዕቀቦችን ለመጣል እቅድ እንዳላቸው አስታውቀዋል። ይህ ጥቃት በቅርብ ሳምንታት ውስጥ ከታዩት እጅግ አስከፊ ጥቃቶች አንዱ እንደሆነ የተገለጸ ሲሆን በባለስቲክ ሚሳኤሎች፣ በክሩዝ ሚሳኤሎችና በመቶዎች በሚቆጠሩ ድሮኖች ኪየቭን ኢላማ ያደረገ ነበር። የዩክሬን ባለስልጣናት ባወጡት መረጃ መሰረት የሟቾች ቁጥር ቢያንስ 13 ሲሆን ቁስለኞች ከ80 በላይ ደርሰዋል። ጥቃቱ የመኖሪያ አፓርታማዎችን፣ የሕክምና ተቋማትን፣ ሆቴሎችንና ሌሎች የሲቪል መሰረተ ልማቶችን ባካተቱ በደርዘን የሚቆጠሩ ቦታዎች ላይ ጉዳት ማድረሱንም ባለስልጣናቱ ይናገራሉ። የኪየቭ ከንቲባ ቪታሊ ክሊቺኮና የከተማ ወታደራዊ አስተዳደር ኃላፊ ቲሞር ትካቼንኮ ሩሲያ ሆነ ብላ የሲቪል መኖሪያ አካባቢዎችን በማነጣጠር ጥቃት ማድረሷን በመግለጽ ይከሳሉ። የዩክሬን አየር ኃይል ባወጣው መረጃ መሰረት ሩሲያ በጥቃቱ 74 ሚሳኤሎችንና 496 ድሮኖችን ማስወንጨፏን አረጋግጧል። ከነዚህ ውስጥ የአየር መከላከያ ሰራዊቱ 48 ሚሳኤሎችንና 476 ድሮኖችን መቶ በመጣል ማክሸፍ ቢችልም 25 ባለስቲክ ሚሳኤሎችና 12 ድሮኖች መከላከያውን አልፈው የተለያዩ ቦታዎች ላይ ኢላማቸውን መጥተዋል ተብሏል። የሩሲያ መከላከያ ሚኒስቴር ጥቃቱን እንደፈጸመ አረጋግጦ እርምጃው ወታደራዊ ጣቢያዎችን፣ የኢነርጂ ተቋማትንና የአየር ማረፊያዎችን ያነጣጠረ እንደሆነ አስታውቀዋል። ሞስኮ ይህንን ጥቃት የፈጸመችው በቅርቡ ዩክሬን በሩሲያ መሰረተ ልማቶች ላይ ለወሰደችው እርምጃ አጸፋዊ እርምጃ ለመስጠት እንደሆነ ገልጻለች። ነገር ግን ዩክሬን የሩሲያን የምላሽ አሰጣጥ ውድቅ በማድረግ በዋና ከተማ የደረሰው ጥቃት ዋና ኢላማ የሲቪል ህንፃዎችና ተቋማት እንደሆኑ ትናገራለች። የጥቃቱ መፈጸም የተሰማው ፕሬዚዳንት ዜሌንስኪ ከአየርላንድ ጉብኝታቸው ወደ ዩክሬን በተመለሱበት ወቅት ሲሆን ከጉብኝታቸው በፊትም ስለመጪው ትልቅ ጥቃት የስለላ መረጃ እንደደረሳቸው አስቀድመው አስጠንቅቀው ነበር። በደብሊን በነበሩበት ወቅትም ለህዝባቸው ጥንቃቄ እንዲያደርጉ መልእክት ያስተላለፉት ዜሌንስኪ የሩሲያውን ፕሬዚዳንት ቭላዲሚር ፑቲን ጦርነቱን በድርድር ለመፍታት ፈቃደኛ ባለመሆናቸው ክፉኛ ተችተዋል። የዩክሬን የውጭ ጉዳይ ሚኒስትር አንድሬ ሲቢሃ የቦምብ ድብደባውን የሽብር ምሽት ሲሉ በመግለጽ የሟቾች ቁጥር ከዚህም በላይ ሊጨምር እንደሚችል ስጋታቸውን ገልጸዋል። ሚኒስትሩ የዩክሬን አጋር ሀገራት ተጨማሪ የአየር መከላከያ ድጋፍ እንዲሰጡና
እንዲያቆሙና በሩሲያ ላይ የሚጥሉትን ማዕቀብ እንዲያጠናክሩ ጥሪ አቅርበዋል። የውግዘት መግለጫዎች ብቻ ለዩክሬን እንደማይጠቅሙ የገለጹት ሲቢሃ አጋሮቹ በተግባር የታገዘ ድጋፍ እንዲያደርጉ ጠይቀዋል። ታዲያ ለዚህ ምላሽ በመስጠት የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካያ ካላስ በሩሲያ ላይ ተጨማሪ ማዕቀቦችን ለመጣል እየተሰራበት እንደሚገኝና ሞስኮ ሲቪሎች ላይ ጥቃት ባደረሰች ቁጥር የሚወሰዱ እርምጃዎች እየጠነከሩ እንደሚሄዱ በኤክስ ገጻቸው ላይ አስታውቀዋል። በሌላ በኩል ሩሲያ የራሷ የክልል አስተዳደሮችም በዩክሬን ድሮኖች መመታታቸውን ትናገራለች። በአንድ የኢንዱስትሪ ተቋም ላይ በደረሰ ጥቃት አንድ ሰው ሲሞት፣ በቤልጎሮድ አቅራቢያ ደግሞ አንድ መኖሪያ ቤት በድሮን በመመታቱ የሰው ህይወት ማለፉ ተሰምቷል። የሩሲያ ባለስልጣናት እነዚህን ጥቃቶች በዩክሬን በኩል የተፈጸሙ እንደሆኑ በመግለጽ የየአካባቢያቸውን ደህንነት ለማስጠበቅ እርምጃዎችን እንደሚቀጥሉ አስታውቀዋል። በዚህም በሁለቱ ሀገራት መካከል ያለው የጦርነት ውጥረት ከጊዜ ወደ ጊዜ ዳግም እየተባባሰ በመምጣቱ ዓለም አቀፉ ማህበረሰብ ስጋቱን እየገለጸ ይገኛል። በአጠቃላይ በኪየቭ የደረሰ ጉዳትና የተፈጠረው የሰብአዊ ቀውስ የሁለቱን ሀገራት ጦርነት ወደ ሌላ አሳሳቢ ደረጃ ማሸጋገሩን የፖለቲካ ተንታኞች ይናገራሉ። የነፍስ አድን ስራዎች በተጎዱት አካባቢዎች ቀጥለው የሚገኙ ሲሆን የዩክሬን ባለስልጣናትና የዓለም አቀፍ ድርጅቶች የጉዳቱን መጠን ለመለየትና ለተጎጂዎች አስፈላጊውን ድጋፍ ለማድረስ እየተሯሯጡ እንደሚገኙ ተገልጿል። የሩሲያ መከላከያ ሚኒስቴር ጥቃቱ ወታደራዊ ኢላማዎችን ያማከለ መሆኑን ቢገልጽም በኪየቭ በኩል የሚሰጠው መረጃ ደግሞ የሲቪል ህንፃዎች ላይ ያነጣጠረ መሆኑን ነው። የዜሌንስኪ አስተዳደርና የምዕራባውያን አጋሮች ለዚህ ጥቃት የሚሰጡት ምላሽ የቀጣዩን ሁኔታ የሚወስን ይሆናልም ተብሏል። ወደ መጨረሻ መረጃችን ስናመራ ኢራንን እናገኛለን። የኢራን ፓርላማ አፈ ጉባኤና ዋና ተደራዳሪው መሐመድ ባጋር ጋሊባፍ በአሜሪካና በእስራኤል ጥምር ኃይሎች በተፈጸመው ጥቃት ጉዳት የደረሰባቸው የኢራን የኒውክሌር ጣቢያዎች ለዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ተቆጣጣሪዎች ክፍት እንደሆኑ የሚናፈሱትን ዘገባዎች ውድቅ አድርገዋል። አፈ ጉባኤው በሰጡት መግለጫ ኢራን በአገሪቱ የኒውክሌር ፖሊሲና ህግ መሰረት ተቆጣጣሪዎች እንዲገቡ የምትፈቅድባቸው ቦታዎች በጥብቅ የተወሰኑ መሆናቸውንም አስታውቀዋል። እነዚህም የቡሽር ኃይል ማመንጫና የቴህራን የምርምር ሪያክተር ብቻ መሆናቸውን በመጥቀስ ከነዚህ ውጭ ባሉ ቦታዎች ላይ ምንም አይነት ፍተሻ እንደማይካሄድ አስታውቀዋል። ጋሊባፍ እንደገለጹት ኢራን በፓርላማ ያጸደቀችው ህግና የጠቅላይ ብሔራዊ ደህንነት ምክር ቤት የወሰነው ውሳኔ በቦምብ በተመቱና ጉዳት በደረሰባቸው የኒውክሌር ጣቢያዎች ላይ የውጭ አካላት ተደራሽነት እንዲኖራቸው ፍጹም የተከለከለ አሰራር መሆኑን ይደነግጋል። ይህ በፓርላማ የወጣ የሀገራችን ህግ ነው። ከዚህ ህጋዊ ማዕቀፍ ውጪ ምንም አይነት ተደራሽነት መስጠት አይቻልም ሲሉ የኢራንን ቀይ መስመር አስምረዋል። ኢራን ለኤጀንሲው የምትሰጠው ማንኛውም የትብብር መብት ምክር ቤቱ ቀድሞ ባስቀመጠው ጥብቅ መስፈርትና ማዕቀፍ ብቻ የተገደበ እንደሆነም አፈጉባኤው አክለዋል። መንግስት በአገሪቱ የኒውክሌር ተቋማት ላይ እየተፈጸመ ያለውን የጥቃትና የሰብአዊ ጥሰት ድርጊት በጽኑ እንደሚያወግዝም ገልጸዋል። ከህግ ውጭ የሚደረጉ ማናቸውም የፍተሻ ጥያቄዎች ለአገሪቱ ደህንነት ስጋት የሚፈጥሩ በመሆናቸው ኢራን እንደማትቀበላቸው አስታውቀዋል። ዋና ተደራዳሪው ለሚሰነዘሩባቸው የፖለቲካ ትችቶችም ጠንካራ ምላሽ ሰጥተዋል። በዲፕሎማሲውም ሆነ በጦርነቱ የሀገሪቱን ጥቅም አላስጠበቁም ለሚሉ ወገኖች በሰጡት ምላሽ እኔ ለሀገሬ በሁለቱም ግንባሮች በጽናት የምቆም አመራር ነኝ ብለዋል። ኢራን የምትከተለው የዲፕሎማሲ መንገድ ከወታደራዊ ኃይል ጋር የተቆራኘ መሆኑን በመጥቀስ ጠላቶች የሚረዱት የኃይል ቋንቋን ብቻ በመሆኑ መንግስት ከዚህ አቋም እንደማይወጣ አረጋግጠዋል። በዲፕሎማሲያዊ ድርድሮች ላይም ቢሆን በደካማና በፍራቻ ሳይሆን በሀገራዊ ክብርና በምርጥ አቋም በመነሳት መወያየትን እንደሚመርጡም ተናግረዋል። ይህ አካሄዳቸው ኢራን በዓለም አቀፍ መድረክ ላይ ያላትን ተጽዕኖና ድርድር የመምራት አቅም እንደሚያጠናክርላቸው አመላክተዋል። ለሀገራዊ ጥቅም ሲባል ማንኛውንም አይነት መስዋዕትነት ለመክፈል ዝግጁ መሆናቸውንም ባጋር ጋሊባፍ ገልጸዋል። ጋሊባፍ የኢራንን አቋም ሲገልጹ ለሟቹ መሪ አያቶላ አሊ ሀሜኒ ደም መበቀል ማለት ኢየሩሳሌምን ከጠላቶች ነጻ ማውጣት እንደሆነ ተናግረዋል። ለዚህም ሲባል የሊባኖስን ደህንነትና ነጻነት መጠበቅ የኢራን ግዴታ መሆኑን አስታውሰዋል። የደም በቀል ማለት በቃል ብቻ የሚቀሩ መፈክሮች ሳይሆኑ በተግባር መረጋገጥ እንዳለባቸውም ነው ያስታወሱት። ጠላቶች የሚረዱት የኃይል ቋንቋን ብቻ ስለሆነ ኢራን ከነሱ ጋር የምትነጋገረው ከኃይል አቋም በመነሳት መሆን እንዳለበትም ተናግረዋል። ለሊባኖስ የሚሰጠው ድጋፍ የኢራን የውጭ ፖሊሲ ዋና አካል መሆኑንና ለቀጣይ ትግል ወሳኝ መሆኑን አስረድተዋል። ሁሉም የኢራን እርምጃዎች የክልሉን ሰላምና የራሷን የኒውክሌር ሉዓላዊነት ለማስከበር የታለሙ መሆናቸውንም አረጋግጠዋል። ይህ በእንዲህ እንዳለ የኢራን ከፍተኛ ልዑካን በዶሃ ከተማ ከአደራዳሪዎች ጋር ባደረጉት ውይይት አሜሪካ የተኩስ አቁም ስምምነቱን መጣሷን በይፋ ተቃውመዋል። ውይይቱ የተካሄደው ያለ አሜሪካ ቀጥተኛ ተሳትፎ ቢሆንም ኢራን በአሜሪካ ድርጊቶችና በክልሉ ላይ በምታራምደው ፖሊሲ ላይ ያላትን ቅሬታ በግልጽ አቅርባለች። ኢራን በወታደራዊ ጥቃት ለሚፈጸሙ ጥሰቶች እጅ እንደማትሰጥ በድጋሚ ያረጋገጠች ሲሆን የዶሃ ውይይት ኢራን ዲፕሎማሲያዊ አቋሟን ለዓለም ለማሳየት ትልቅ መድረክ ሆኖላታል ተብሏል። ሀገሪቱ ከምትፈልገው የሰላም ስምምነት ውጭ የሚደረጉ ማናቸውም የውጭ ጣልቃ ገብነቶች ተቀባይነት እንደሌላቸውም በግልጽ አስቀምጣለች። ከዚህ ባሻገር ለዲፕሎማሲው መንገድ በሯ ክፍት
ክፍት እንደሆነ በመጥቀስ ነገር ግን ይህ መንገድ በሀገራዊ ክብር ላይ የተመሰረተ ብቻ መሆን እንዳለበትም አጽንኦት ሰጣለች። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዘጋጀንላችሁ መረጃዎች እነዚህ ይመስሉ ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት እንጠይቃችኋለን። በያላችሁበት ሰላም። ቃል ገባን፣ ቃላችንንም ጠበቀን። ዳኮርድ ሪል ስቴት ብቻ ሳይሆን እምነትን፣ መተማመንንና የተሻለ የነገ ህይወትንም ይገነባል። እነሆ ከአንድ ዓመት ከ5 ወር በፊት በጀሞ አንድ የተጀመረው ፕሮጀክት ዛሬ ባለቤቶቹ የቤታቸውን ቁልፍ በደስታ እየተረከቡ ነው። ታዲያ ይህ ታላቅ ዕድል እርስዎንም እየጠበቀ ነው። በምቹ አካባቢ፣ በዘመናዊ ዲዛይን፣ በፈጣን ግንባታ፣ ምቹ መኖሪያና በጊዜው የሚሰጥ እውነተኛ ውጤት። እርስዎም ይፍጠኑ፣ እድሉን ይጠቀሙ። አሁንም በዚሁ ሳይት ላይ በግንባታ ላይ ያሉ ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም 70% የባንክ ብድርን አመቻችተናል። ዛሬውን ይወስኑ፣ የነገውን ምቹና የተረጋጋ ህይወት ይኑሩ። ለበለጠ መረጃ በ0911057674 ወይም 0926930578 ይደውሉ። ዳኮርድ ሪል ስቴት በልዩነት የተገነባ